እውነተኛ የስደት ህይወት። ተወልጄ ያደግኩት ከገጠራማ ሲሆን ካደግኩ በኋላ አክስቴ ጋር ወደ ከተማ መጣሁ። እዛም እንደመጣሁት እሷ ጋር ሁኜ እየተማርኩኝ እኔና እህቴ እኔን ቀድማኝ ስለመጣች እኔና እኔ ሌላ ቦታ እሷ ሌላ ቦታ እየሰራን አንዳንድ ጊዜ እንገናኝ ነበረ ከእህቴ ጋር። ከዛ እንደዛ ያለ መጨረሻ ላይ የተማርን ማታ ማታ አብረን ትምህርት ቤት እየሄደን እየተመለስን እንመካከር ነበረ። ከዛ ታናሽ እህታችን የኛን ቀድማ ወደ ሳውዲ አረቢያ ተሰደደች። ከዛም እኛም ፓስፖርት አወጣንና ሚግሬሽን ቅርብ ስለነበረ በእግራችን ሄደንና የታክስን ብር ስለማይሰጥን ሄደንና ፓስፖርት አወጣን። የመጀመሪያ ቀን 1 ብር ነበረ ከፍለን ኮፒ አድርገን ወደ ቤት ነው። ከዛ በ6ኛ ወር ተቀጠርንና ወደዛ ተመልሰን ስንሄድ 300 ብር ከፍለን ፓስፖርታችን ወረፋ ያዘን። ፓስፖርታችን ተሰጠንና ወደ ቤት ሄደን እንዴት አድርገን ነው የምንሄደው? ግራ ተጋባን እኔና እህቴ። ከዛ ፓስፖርታችን ወስደን ወደ ኤጀንሲ ሄደን ለኤጀንሲ ሰጠን። ከዛ በኋላ ለኤጀንሲ ከሰጠን በኋላ እኔና እህቴ እየጠበቀን ኤጀንሶቹም ሂዱና ሜዲካል ተመርምራችሁና ኑ ስሉን ሄደንና ተመርምረን ችንም ንጹህ ሆነና አለፍነ።